الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسلنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في الدرس الماضي عند قوله جل وعلا ولقد آتيناك سبعا من المثاني وما خلقنا السماوات والأرض وما بينهما إلا بالحق وإن الساعة لآتية فاصفح الصفح الجميل إن ربك هو الخلاق العليم ولقد آتيناك سبعا من المثاني والقرآن العظيم لا تمدن عينيك إلى ما متعنا به أزواجا منهم ولا تحزن عليهم واخفض جناحك للمؤمنين وقل إني أنا النذير المبين كما أنزلنا على المقتسمين الذين جعلوا القرآن عضين فوربك لنسألنهم أجمعين عما كانوا يعملون فاصدع بما تؤمر وأعرض عن المشركين إنا كفيناك المستهزئين الذين يجعلون مع الله إلها آخر فسوف يعلمون ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين بسم الله الرحمن الرحيم أتى أمر الله فلا تستعجلوه سبحانه وتعالى عما يشركون ينزل الملائكة بالروح من أمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون خلق السماوات والأرض بالحق تعالى عما يشركون خلق الإنسان من نطفة فإذا هو خصيم مبين والأنعام خلقها لكم فيها دفء ومنافع ومنها تأكلون ولكم فيها جمال حين تريحون وحين تسرحون وتحمل أثقالكم إلى بلد لم تكونوا بالغيه إلا بشق الأنفس إن ربكم لرؤوف رحيم والخيل والبغال والحمير لتركبوها وزينة ويخلق ما لا تعلمون وعلى الله قصد السبيل ومنها جائر ولو شاء لهداكم أجمعين. يقول الله سبحانه وتعالى ولقد كذب أصحاب الحجر المرسلين የሂጅር ክልል ነዋሪ የነበሩት ህዝቦችም መልእክተኞቻችንን በእርግጥ አስተባበሉ ይላል። ቀደም ሲል እንግዲህ የተለያዩ ነቢያቶችንና ህዝቦቻቸውን ታሪክ አጭር ባጭሩ እየገለጸልን መጥቶ ነበርና የመጨረሻው የሂጅሮች ጉዳይ ነው ማለት ነው እና ባለፈው ተሰጅሏል ይሄ አያ ግን
ቲላዋው ስለጎደለ እሱን ለማስተካከል ያህል ነው። ብዙ ማብራሪያ አንሰጥም። ሂጅር ማለት ተመዲነተ ነበዊያ አለይሂ ሰላቱ ወሰላም ወጣ እንደተባለ በኸይበር በኩል ወደ ኡርዱን ሲጓዙ የሚገኘው ክልል ነው። ልክ በሂጃዝና በኡርዱን መካከል ማለት ነው። በዛ አካባቢ በአንድ ወቅት በጣም የበለጸገ ታላቅ መንግስት የመሰረተ ህዝብ ነበረ ማለት ነው። እና አስሐቡል ሂጅር በመባል ይታወቃሉ። አናጺዎች፣ ጉልበተኞች፣ በጣም ብልሆች ነበሩ። ግን አላህ አይናቸውን አወራቸውና የጌታን ጥሪ መቀበል አልታደሉም። እና ነቢዩላህ ሷሊህ የተባሉ ወንድማቸው ከመካከላቸው ተመርጠው ተልከው ሲነግሯቸው ሊሰሙ አልቻሉም ማለት ነው። መለክተኞቻችንን አስተባበሉ ይላል። መለክተኞቻችንን አስተባበሉ የሚለው ቃል ብዛት ነው። ብዙ መለክተኛ ብዙ ነብይ እንዳስተባበሉ ነው የሚገልጠው ማለት ነው። ለነሱ የተላከላቸው ነቢዩላህ ሷሊህ ናቸው። فقال لهم رسول الله ناقة الله وسقياها الى سورة الشمس ላይ የአላህ መለክተኛ ሷሊህ ይህችን ግመልና የመጠጥ ድርሻዋን እንዳትተናኮሉ ተጠንቀቁ አላቸው ሲል እንግዲህ ነቢዩላህ ሷሊህ ብቻ መሆናቸውን በሌላውም ቦታ በቀጥታ ስማቸውን ጠርቶ ሷሊህን ወደ ሂጅር ላክ ነው ይላል። አሁን ግን መለክተኞቻችንን አስተባበሉ ሂጅሮች ይላል። ብዙ መለክተኞች ልኮላቸው እነሱን ሁሉ እንዳስተባበለ አድርጎ ገለጸ ማለት ነው። ይሄ ታውን ቀደም በተደጋጋሚ ያለፈ ነው። ቀደም ሲልም እንደጠቀስነው የተለያዩ ያነጋገር ዘዴዎችን የሚጠቀም መሆኑን ያመለክታል። ይሄም ማለት ነው የተላከው አንድ ነብይ መሆኑ እየታወቀ ብዙ መለክተኞቻችንን አስተባበሉ ማለቱ የተልኮውን ወጥነት ለመግለጽ ነው ማለት ነው። የነብያቶች ተልኮ አንድ ወጥ ነው በመሰረተ ሐሳቡ ማለት ነው። ሁሉም ነብዮች አን ይዕቡዱላህ ወተቁሁ ወአጢዑን ነው መርሃቸው። እኔ የአላህ መለክተኛ ነኝ እና መርጦ ወደ እናንተ ልኮኛል፣ የላከኝን ጌታ አላህን ብቻ ተገዙ፣ ለኔም ታዘዙ ነው ጥሪያቸው መፈከራቸው ማለት ነው። ይሄ ከሆነ እንግዲህ አላማቸው አንዱን ነብይ ያስተባበለ ሰው ሁሉንም ነብይ እንዳስተባበለ ይቆጠራል ማለት ነው። የመጀመሪያው ነብይ እንደዚህ እያለ ቀጣውም እንደዚህ እያለ ነው የመጣው። እያንዳንዱ ኡመት ይሄ ጥሪ ሲደርሰው ከተቀበለ የራሱን ነብይ ብቻ ሳይሆን የዓለምን ነብያት ጥሪ ተቀብሏል ማለት ነው። አንዱን ነብይ ካስተባበለ ደግሞ ያንን በፊቱ ላይ ያለውን ነብይ ብቻ ሳይሆን በዓለም ያሉትን ነብያቶች በሙሉ እንዳስተባበለ ይቆጠራል ማለት ነው። ለምን መልእክቱ የሁላቸውም ነውና። አሁን በአካል እሱ ፊት ያለው አንድ ሰው ቢሆንም ጥሪው የሁሉም ነብያት መፈከር ስለሆነ ያንን የካደ ሰው ሁሉን እንደካደ ይቆጠራል ለማለት ነው። ሙርሰሎችን አስተባበለ የሚላቸው ማለት ነው። ወአተይናሁም አያቲና እነዚህን ደግሞ ሰሙዶች አንቀጾቻችንንና ታምሮቻችንን ሰጠናቸው ይላል። አያት በተደጋጋሚ ታውን ቀደም እንዳለፈው ሶስት አይነት ትርጉም እንዳለው ነው። አንደኛ ያው በመመሪያነት የሚወርደው ኪታብ አንቀጾች አያት ይባላሉ ማለት ነው። ሁለተኛ አያተል ከውን ይባላል። የተፈጥሮ አያቶች ምልክቶች ማለት እነ ፀሐይ እነ ጨረቃ እነ ሌት እነ ቀን አያት ይባላሉ። የአላህ ምልክቶች ናቸውና ማለት ነው። ሶስተኛ ደግሞ ሙዕጂዛ ኻስ ለነብዩ የተሰጠው ልዩ ሙዕጂዛ አለ። ለነብዩላህ ሷሊህ የተሰጣቸው ግመል ነበር እና ያቺ የአላህን እንግዲህ ማንነት የምትገልጽ ግመል ራሳቸው ጠይቀው ነው ደግሞ ያስመጡት። እነሱ የግመል እረኞች ስለነበሩ ሙዕጂዛ ምን ትፈልጋላችሁ ሲባሉ ግመል ለየት ያለች ግመል አምጣ ጉዙፍ የሆነች ብለው ጠየቁ። ያችን ግመል በጥያቄያቸው መሰረት ተላከችላቸው። እሷንም አስተባበሉ፣ እንዳውም ገደሏት ማለት ነው። እና እነዚህን እንግዲህ ጌታ የሰጣቸውን መረጃዎች አጠፉ፣ ነብዮችንም አስተባበሉ፣ በጥጋባቸው ገፉበት። ያኔ እነሱም ደግሞ ዋጋቸውን ማግኘት ነበረባቸው ይላል ማለት ነው። ወአተይናሁም አያቲና ፈካኑ አንሃ ሙዕሪዲን ማለት ታሪኪን ገይረ ሙህተሚን ወሙዕተዲን። አላህ የሰጣቸውን መረጃ ተመጤፍ አልቆጠሩትም፣ ቸል ብለው ዝም ብለው ተውት ማለት ነው ምን ይመጣል በሚል። ወካኑ የንሒቱነ ሚነል ጅባል ቡዩተን አሚኒን እነሱ ደግሞ
በጣም ጉልበተኞችና ወገሾች መሐንዲሶች ስለነበሩ በአካባቢው የሚገኙት ጋራ ተራራዎችን የምድር ቤት አድርገዋቸው ነበር። ከተማቸው ሁለት ነበረ ማለት ነው። አንደኛ እንደማንኛውም ስልጡን ህዝብ በሜዳማ ቦታው ላይ ትልልቅ ከተማዎች ነበሯቸው። ሁለተኛ ደግሞ ተዛ በፊት ታይቶ ተሰምቶ የማያቅ በጣም መሐንዲሶችና ብልሆች ጉልበተኞች ስለነበሩ ትልልቅ ጋራና ተራራዎችን ውስጡን እየቦረቦሩ መኖሪያ ቤት አደረጓቸው፣ የምድር ቤት ማለት ነው። በዛ ኃይላቸውና ጥበባቸው እንግዲህ ኮሩና ተመኩ። ከኛ በላይ ማን አለ በማለት ተንጠራሩ ማለት ነው። እና የውጭ ጦርም ቢመጣ የከተማ ምድር ላይ ያለ ከተማ ቢያጠቃም እንኳን የምድር ቤታቸውን በቀላሉ ሊያጠቃው እንደማይችል ስለሚያውቁ ማንም እኛን የሚደፍር የለም እያሉ ይኩራሩ ነበር ማለት ነው። ወካኑ የንሒቱነ ሚነል ጅባሊ ቡዩታ፣ ጋራ ተራራዎች ውስጥ የተለያዩ መኖሪያ ቤቶችንና ድርጅቶችን ይገነቡ ነበር። አሚኒን ከሚያሰጋው ነገር ሁሉ ርቀውና ተረጋግተው እኛን ሀያሎችን ማን ነው የሚነካን እያሉ ይኩራሩ ነበረ ማለት ነው። ፈአኸዘቱም ሶይሃ፣ ግን ቀጠሮው ሲደርስ ያ ሁሉ ምንም አልፈየደም። አንዲት ጩኸት ዳር እስተ ዳር ያዘቻቸው። መላኢካው መጥቶ በአካባቢ ሲጮህባቸው ያ ሁሉ ነገር እንዳለ በአንድ ጊዜ ተንቆጣቁጦ በላያቸው ላይ ወደቀ ማለት ነው። ፈማ አግና አንሁም ማ ካኑ የክሲቡን፣ እነሱ ለዘመናት ሲገነቡትና ሲያዘጋጁት የነበረው ንብረት፣ ቤታቸው፣ መሳሪያ፣ ጉልበታቸው በሙሉ ምንም አልጠቀማቸው። የእኛን ዱላ ሊመክት የሚችል አልተገኘም ይላል አላህ ሱብሓነሁ ወተዓላ። እና ባጭር አገላለጥ እንግዲህ የፈለገውን ያህል ፍጡር ቢጠነክር ቢበለጽግ ቢሰለጥን ጣራ ቢደርስ ሰማይ ወጣሁኝ መሬት ጨረቃ ቧጠጥኩኝ ቢል አንድ ጭብጥ አይሞላም ነው የሚለው አላህ ሱብሓነሁ ወተዓላ። እነሱ እንግዲህ በዛ ዘመን ልክ አሁን እንዳሉት ሀያላኖች ናቸው። ተኛ በላይ ማንም የለም፣ ጭራሽ ቅንጣት ትዝ አይላቸው ምንም ነገር ይመጣል ብለው ማለት ነው። ግን አላህ ሱብሓነሁ ወተዓላ ሲይዛቸው ባጭር ቃል ምን አለ? ፈማ አግናኑ ማ ካኑ የክሲቡን፣ ይሰሩት የነበረው ሁሉ ይዘጋጁት የነበረው ሁሉ ትጥቃቸው፣ እውቀታቸው፣ ጉልበታቸው፣ ንብረታቸው አንድም ነገር ሊመክት አልቻለም። ሁሉም አንድ ጭብጥ አልሞላም ይላል ማለት ነው። አሁንም በአላህ ኃይል አንጻር ያለው ከዚህ የተለየ አይደለም ማለት ነው። በሰዎች ደረጃ የተሻለ ሊሆን ይችላል፣ ግን በሱ ደረጃ ከፈለገ ሊያንቆጣቁታቸው ልክ እንደዚህ ነው የሚሆነው አሁንም ማለት ነው። ወማ ኸለቅነ ሰማዋት ወልአርድ ይላል አላህ። ሰማያትንና ምድርን አልፈጠርንም። ወማ በይነሁማ፣ በመካከላቸውም የሚገኙትን ደግሞ ህዝቦችና የተለያዩ ፍጥረታቶች ካልነበሩ አላስገኘንም። ኢላ ቢልሐቂ፣ በአድልና በቂስጥ በትክክል ቢሆን እንጂ ይላል። ማለት ሰማይ ምድርና በውስጥና በዙሪያቸው ያሉትን ፍጥረታቶች የፈጠርኩት ለጫወታ አይደለም፣ ለቀልድ ጊዜ ማሳለፊያ መዝናኛ ብቻ አይደለም የፈጠርኳቸው፣ ለቁም ነገር ነው፣ ለሐቅ ነው መሆን ያለበት። ትልቁም ነገር ስላለ ለዛ ብዬ ነው ያዘጋጀሁት ዓለምን ይላል አላህ ሱብሓነሁ ወተዓላ። ነህ ሐቅ ምንድነው? ተውሂዱላህ ነው ማለት ነው። የአላህን መኖር፣ ብቸኝነቱን፣ ሀያልነቱን፣ የዓለም ባለቤት መሆኑን እንዲጠቁም ነው ዓለምን የፈጠርኩት እንጂ ዝም ብሎ ለቀልድ ለጫወታ አይምሰላችሁ ነው የሚለው። እንደዚህ የመሰላቸው ሁሉ ያው እየጠፉ መጥተዋል። አሁንም ደግሜ የማረጋግጥላችሁ ሰማይ መሬትና በውስጥ በመካከላቸው ያሉ ፍጥረታቶችን እኔን ትክክለኛውን ጌታችሁን እንዲጠቁሟችሁና እንዲያስተዋውቋችሁ ለትልቁም ነገር ለሐቅ ብዬ ነው የፈጠርኳቸው እንጂ ለዋዛ ፈዛዛ ለቀልድ አይደለም ይላል ማለት ነው። ወኢነሳ ናቼ መጨረሻዋ ደግሞ አሳረኛ ሰዓት የዓለም ፍጻሜ ቂያማ ቀን ማለቱ ነው። ለአትየቱን፣ ምንም ብትቆይና ብትዘገይ ከለታት አንድ ቀን ደራሽ ናት። ላመሃላ፣ ያለምንም ጥርጥር ይህች ዓለም ፍጻሜ ላይ ትደርሳለች አንድ ቀን ይላል። ፈስፈሂ ሶፍሐል ጀሚል፣ እስከዛው ድረስ ግን ይህንን ቁም ነገር የማይቀበሉና የማይዋጥላቸው ካሉ እነሱን መልካም የሆነ ትግስት ታገሳቸው፣ ተዋቸው። መልእክቱን ከነገርካቸው በኋላ ለምን አትቀበሉም ብለህ እነሱ ጋራ
አትፋጠጥ ይላቸዋል ነብዩና አለይሂ ሰላቱ ወሰለም። ኢን አለይከ ኢላ البلاغ وعلينا الحساب። አንተ ያለብህ መልእክት ማድረስ ነው። ከመልእክቱ ከደረሰ በኋላ ከተቀበሉ ለራሳቸው ሰየው፣ ካልተቀበሉ ደግሞ ዋጋቸውን ያገኛሉ። እስከዛ አንተ እነሱ ጋራ ያው መፋጠጥ አያስፈልግህም፣ ግድ ተቀበሉ ብለህ ልክ እንዳላየህ እንዳልሰማህ ሸል ብለህ እለፋቸው፣ ዝም ብለህ ተዋቸው። ቀጠሮ ሲደርስ እኔ የማረገውን አውቃለሁ በማለት ይስታል ማለት ነው። طبعا ይህች ሱራ መክያ ስለሆነች የትጥቅ ትግል አልተፈቀደምና ነው በዛ ወቅት። ኋላ ግን በመጡበት አስተናግዳቸው የሚለው መጥቷል ማለት ነው። መጀመሪያ ያው በቃል ይነግራሉ፣ ስለ ተውሂድ ያስተምራሉ። የተቀበለ ይቀበላል፣ ያልተቀበለ ደግሞ ሳሂርና ሻዒርና ከዛብነ እያለ ይዘልፋል፣ ይነቅፋል። የዛ ጊዜ እንዳይበሳጩና እንዳይናደዱ እሱ ጋራ ተካራ እንዳይገጥሙ ተወው፣ ታገሰው፣ ዝም በለው። እሱ ያው ተነገርከው በኋላ ምን አዳረቀህ ያለ ያረጋጋቸዋል ነብዩን ማለት ነው። ኋላ ግን በዛ መልክ መጣለህ የሚለውንም በመረጠው መንገድ ያስተናግደውታል። መጨረሻ አካባቢ ላይ ኡዲነ ለለዚነ ይቃተሉነ ቢአንሁም ዙሊሙ ያለው አያ ከመጣ በኋላ ማለት ነው። መጀመሪያ ግን እስቢሩ ወሷቢሩ እስፋል ጀሚል እያለ ያረጋጋቸው ነበረ ማለት ነው። ያላቅማቸው ፍጥጫ ውስጥ ገብተው ችግር እንዳይደርስባቸው ለመጠበቅ ማለት ነው። ኢነ ረበከ ሁወል ኸላቁል ዓሊም ይላል። ያንተ ጌታ ሁሉን ነገር የፈጠረ ሁሉን ነገር የሚያቅ ነው ይላል። ኸላቅ ማለት እስም ሙባለጋ ነው። ኻሊቅ ነበር አስሉ። ኻሊቅ ማለት አንድ ነገር ካልነበረ ያስገኘ ኻሊቅ ይባላል። ኸላቅ ማለት ግን የፈጠረው ፍጥረታት ተቆጥሮ ተሰፍሮ የማይዘለቅ ሁሉን ነገር የፈጠረ የቅርቡንም የሩቁንም የምታቁትንም የማታቁትንም በዱንያም በአኸራም በሰማይም በመሬትም አጠቃላይ ከሊቅ እስከ ደቂቅ ፍጥረታት የተባለን ሁሉ እሱ ብቻ ነው ያስገኘው ማለት ነው። እና የፈጠረው ነገር 2 3 1 ነው ብሎ የማይቆጠር ነገር ስፍር ቁጥር የሌለውን ፍጥረታት ሁሉ ያመረተው እሱ ነው ማለት ነው። አልዓሊም የነዚህን ሁሉ ፍጥረታቶች ሹኡን ደግሞ ያውቃል እያንዳንዱ። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር ይልሃል። እያንዳንዱ ፍጡር ራሱ ከሚያውቀው የበለጠ አላህ ያውቀዋል ማለት ነው። አሁን አንተ ስለ ራስህ አታውቅም፣ ሙሉ እውቀት የለህም። እያንዳንዳችን የራሳችንን ሰውነት ተጥፍራችን እስከ ራስ ጠጉራችን ያለውን ተፋሲል በውስጥ አካል ውስጥ ያለውን ብቻ ሳይሆን ከላይ ያለውን እንኳን አናውቀውም፣ ብዙ አናየውም። እንደው ከጀርባ ያለውን የአካል ክፍል ታየዋለህ? ታያህ? አይታይም። ራስ ላይ ያሉ ጠጉሮች ስንት እንደሆኑ ታውቃለህ? አታውቅም። ራስ ላይ ያለው ብቻ አይደለም፣ ጥቅቅን ጠጉሮች መላው ሰውነታችን ላይም አሉ። እነዛ ሁሉ ስንት ጠጉር እንዳሉ በላያችን ላይ እናውቃለን። እንግዲህ ድብቅ አይደሉም፣ ከላይ ናቸው። ስራዬ ብሎ ጥናት ቢደረግ ሊደረስባቸው ይችላሉ ስንት እንደሆኑ ማለት ነው። ግን አናውቅም ስለ ራሳችን፣ ስለ ማንነታችን። ወደ ውስጥ ክፍል ሲገባ ግን ተቆዳ ውስጥ ምን ያህል ጅማት አለ፣ ከአንጀት ውስጥ ተሆድ ውስጥ ስንት ሆዲቃ አለ የሚለውን የሚያውቅ ሰው አለ? ለራሱ ሰውነት ማንም ሰው አያውቅም። እድልህን እስታውቃለህ፣ ምን እንደሚጠብቅህ፣ ምን እድል እንደሚያጋጥምህ፣ ምን መጥፎ እንደሚደርስብህ ምን የምታውቀው ነገር የለም። አላህ ግን እያንዳንዳችን ከምናውቀው በብዙ ጥፍ የበለጠ ራሳችንን እኛን ያውቀናል በተፋሲል ማለት ነው። እንዲህ አይነት ጌታ ነው። ታዲያ እንዲህ አይነት ጌታ ጋር መጋጨት ይበጃል? ይጠቅማል? እና አልኸላቁል ዓሊም በሲገተ ሙባለጋ ማለት ነው። በጣም ፈጣሪ የሆነ እንግዲህ ብዙ ስፍር ቁጥር የሌላቸውን ነገሮች የሚያመርት ፋብሪካ ቢኖር እነዛን ያመረታቸው ነገሮች በበዙ ቁጥር ቁጥራቸው እንኳን እየረሳው ይሄዳል ማለት ነው። ብዙ አመታት የታወቀ ፋብሪካ ቢኖር የተለያዩ ነገሮችን የሚያመርት ተጀመርክ ጀምሮ ስንት አመረትክ ቢሉት ወዳው መልስ ሊሰጥ አይችልም። ምናልባት ፋይል ካለው ፋይሉን እያየ ምን እያለ ተቅሪበን እያለ ሊናገር ይችላል ማለት ነው። ግን አላህ Subhanahu Wa Ta'ala ዓለምን ከፈጠረ ተጀመረ ጀምሮ እስካሁን ወደፊትም የሚፈጥራቸውን ከሊቅ እስከ ደቂቅ እያንዳንዷ ያውቃል። ለእያንዳንዷ ደግሞ ተፋሲል ብትጠይቀው
መልስ ሊሰጥህ ይችላል በጣም አዋቂ ከመሆኑ የተነሳ ማለት ነው። ታዲያ ይህንን እንግዲህ የሚያክል ጌታ እንደ ቀላል እንደ ተራ ነገር እንዳውም እስከ መኖሩ መጠራጠር መሄድ ምን ያህል ስህተት ነው። ይሄን አውቃችሁ እኔ ጋራ ብትስማሙ ነው የሚሻላችሁ ለማለት። ወለቀድ አተይናከ ሰብዐን ሚነል መታኒ ወልቁርአን አልዓዚም ይላል። ወላሂ እኛ የካደ ቢክድ ያስተባበለ ቢያስተባብል ይላል አላህ ላንተ ይህንን ልዩ የሆነ ቁርአን ሰተናሃል ይላቸዋል ነብዩ ሲያረጋግጥላቸው ማለት ነው። ሰብዐን ሚነል መታኒ ተቁርአን አካል ልዩ የሆነችውን ክፍል ነጥሎ ይመጻደቅባታል ማለት ነው። ተቁርአን ባለ 7 አንቀጽ የሆነችውን በየጊዜው ተደጋጋሚ የሆነችውን ብርቅዬና ምርጥ የሆነችውን ሱራ ሰጥቻለሁ ወላሂ በማለት በቃለ መሐላ ላይ ያረጋግጣል። ለቀድ የሚለው ያው ላመልቀሰም ነውና ማለት ነው። ወላሂ ወዕዘቲ ወጀላሊ በክብሬ በግርማዬ እምልልሃለሁ ለቀድ አተይናከ ላንተ ሰተናል። የፈለገው ቢክድህና ቢያስተባብልህ እኔ ከሰጠሁህ ምንም ሊነፍክ የሚችል የለም። ላማኒ አሊማ አጦይቶ ላሙአጢ ሊማ መናዕ እንዳለው ማለት ነው። እና የሰጣቸው ትልቅ እድል ምንድነው? ሰብዐን ሚነል መታኒ ባለ 7 አንቀጽ የሆነች አጭር ምዕራፍ ልዩ ምዕራፍ ሰጠሁህ ይላል። እንደገና ተደጋጋሚ የሆነች ወልቁርአን አልዓዚም ተቁርአኑም ደግሞ ምንም ወደር የሌላት ልዩ ታላቅ የሆነችውን ምዕራፍ በእርግጥ ሰጥቻለሁኝ ብሎ ይመጻደቃል ማለት ነው። አላወሄ ማናት ይች ታላቅ ቁርአን የምትባለው ተቁርአን ውስጥ ሱረቱል ፋቲሃ ናት። ሱረቱል ፋቲሃ እንግዲህ 70 ያላት ባለ 7 አንቀጽ ስለሆነች ነው ማለት ነው። መታኒ ማለት ሙከረር ማለት ነው፣ የምትደገም እንደሷ የሚደገም እንደ ቁርአን የለም በቁርአን ውስጥ ማለት ነው። በሶላት ውስጥ ማንኛውም ሰጋጅ የሚሰግደው ፈርድም ይሁን ሱናም ይሁን ላሶላተ ኢላ ቢፋቲሃቲል ኪታብ ብለዋል ረሱል አለይሂ ሰላቱ ወሰላም። ስለዚህ እንግዲህ እሷ አጭር 7 ናት፣ ግን የቁርአን ንጥረ ነገሯ ናት ማለት ነው። የቁርአንን መልእክት ባጭሩ ተወክለዋለች። ስለዚህ ይሄ ሻፊያ ወልካፊያ እሷን የቀራ ሰጋጅ የፈለገው ስግደት ፈርድም ይሁን ሱና ስግደቱ ትክክል ነው፣ ሌላ ነገር ባይጨምርም ማለት ነው። ሌላው ተጨማሪ አጅር ለማግኘት ነው የሚጨምረው። እሷን ካልቀራ ግን አንድ ሰጋጅ እያወቀ እሷን ሁን ብሎ ትቶ ሌላውን ቢቀራ 30ውን ጁዝ ቢያኸትም አንድ ረካ አይቆጠርለትም ያለሷ። አላህ ተፈለገው ነገር የፈለገውን ይመርጣል። ቁርአን ነው፣ ግን አላህ የፈለገውን ስለሚመርጥ ፋቲሃን መረጥኳት ከሌሎቹ ይላል። ይህች ለም ተንዚል ፊ ተውራት ወላ ፊል ኢንጂል ወላ ፊ ዘቡር ወላ ፊል ቁርአን ሚስሉሃ በሁሉም መጽሐፎች እሷን የሚመስል ምንም ነገር የወረደ የለም ይላል። ይህን ታዲያ ልዩና ብርቅዬ የሆነ እድል ለማንም ነብይ ያልሰጠሁትን ላንተ ነው የሰጠሁት ይላል አላህ ሱብሓነሁ ወተዓላ። ስለዚህ አሁን ክፍለ ጊዜው ስለተጠናቀቀ በሚቀጥለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም